ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተከበሩ አባታችን የተወደዳችሁ ምእመናንና ምእመናት እንደምን አመሻችሁ፣ እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ዘላለማዊ ስሙ የተመሰገነ ይሁን። የወንድማችንን ነፍስ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። ለቤተሰቦቹ መጽናናትን፣ ለእናንተም ወንድሞቹና እህቶቹ አብራችሁ ስታገለግሉ ለነበራችሁ ሁሉ እግዚአብሔር መንፈስ ቅዱስ መጽናናትን እንዲያድላችሁ ከልብ እመኛለሁ። ምን እንደምናገር ግራ ቢገባኝ፣ ምክንያቱም እንደዚህ አልነበረም የጠበቅኩትና ስለዚህ እኔም አሁን ከዚያ ወደ ሳርቅ የምታውቁትን አንዳንድ ነገሮችን አስታውሻችሁ ብቀመጥ ብዬ ልቤ ተመኘ ፈለኩና ከዚሁ ዙሪያ ጥቂት መምከሪያም ማጽናኛም መማሪያም የሚሆን ከሆነ የምታውቁትን ግን ለማስታወስ ያክል እኔም በዚሁ ዙሪያ መምህራችን ዶክተር ቴዎድሮስ አስተምረዋል። ግን እኔም በረከቱን እንዳገኝ ወንድማችንንም የእናንተንም በረከት እንዳገኝ ይቅርብኝ እያልኩ ነበር። እንግዲህ በግድን የቆምኩት እግዚአብሔር ስለ እናንተ ሲል በጎውን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። ርዕሳችንን ብያስብኩት ለጥሩ መማሪያ ጊዜ ይሆን ብዬ ትሞታለህ ወይም ማቱሳላ በሚል ርዕስ ጥቂት ደቂቃዎችን እነዚህን ጉዳዮች እስኪ እናሰላስል። መጽሐፍ ቅዱስ ላይ ስም በሁኔታዎች በተፈጸሙ ጉዳዮች ስም ይወጣል። ታስታውሱ ከሆነ ታቦተ ጽዮን በተማረከች ጊዜ የፊንሐስ ሚስት ጸንሳ ነበር ይላል እና የእስራኤል ክብር የሆነችው ታቦተ ጽዮን ብትማረክ ጊዜ የተወለደውን ሕፃን ስሙን ኢካቦድ ብላ ጠራችው ይላል። ይኸውም ክብር ከእስራኤል ለቀቀ ማለት ነው ይላል። ሁኔታዎችን አይተው ስም ይወጣል በመጽሐፍ ቅዱስ። በሐዲስ ኪዳን አንድ ላስታውሳችሁ። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ለብዙ ዘመን ልጅ ሲጠይቅ የነበረ ዘካርያስ ሚስቱ መካን ሆና እርጅና ተጭኗቸው ባለ ጊዜ እሱም ጸሎቱን በረሳው ጊዜ እግዚአብሔር አስታውሶት ታላቅ ይላልና መጽሐፍ ቅዱስ ልጅ ሰጠው እና ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ማቱሳላ 969 ዓመት ቢኖር ጊዜ እድሜው ቢረዝም ጊዜ እድሜህ ቢረዝምም አንድ ነገር ግን መርሳት የለብህም። አንተ ሟች ነህ። እንዳትረሳ ትሞታለህ ይለው ዘንድ ሟች ነህ ወይም ትሞታለህ
የሚል ስም ነው ከሱነቱ ጋር የሰጠው። ትሞታለህ ምንም እንኳን እድሜህ ቢረዝም፣ ምንም እንኳን ጎበዝ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም እንኳን ባለጠጋ ብትሆን፣ ምንም እንኳን ደሃ ብትሆን፣ ምንም እንኳን ደግ ብትሆን፣ ምንም እንኳን ክፉ ብትሆን፣ ምንም እንኳን ጠቢብ ብትሆን፣ ምንም እንኳን ሰነፍ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም ሆን ምን ግን ትሞታለህ የሚል መልእክት ነው ማቱሳላ በሚል ስም ውስጥ እግዚአብሔር ሊያስተላልፍልን የፈለገው። ወገኖቼ ቅዱስ ባስልዮስ እንደተናገረው ሞት የእግዚአብሔር የምህረቱ አካል ነው። ሰዎች እንደ ሰይጣን ሕያው ጉስቁል ሆነን እንዳንኖር፣ ሰይጣን ሕያው ነው፣ ሟች አይደለም፣ ግን በበደሉ ምክንያት ጎስቋላ ነው። እኛም ከበደልን በኋላ እንደ ሰይጣን ሕያው ጉስቁል ሆነን እንዳንቀር ቅዱስ ባስልዮስ እንዳለው ሞት እኮ የእግዚአብሔር የምህረቱና የይቅርታው አካል ነው ብሎ ነው ያስቀመጠው። ወገኖቼ ሸክላ በተሰነጠቀ ጊዜ ሸክላ ሰሪዋ ስትለጥፈው፣ ስትለስነው፣ ስትኳኩለው አይደለም የምትኖረው። አንድ ነገር ነው የምታደርገው። ምንድን ነው የምታደርገው? አፍርሳ ነው የምትሰራው። ከዛ በኋላ ነው ውብ ሸክላ የሚሆነው። ከዛ በኋላ ነው እንደገና የሚቆመው። በበደልና በኃጢአት የተሰነጠቀው የሰው ልጅ እንዲሁ እንዳለ እግዚአብሔር እንዴት ይተወው? አፍርሶ በሞት ምክንያት አስነስቶ በትንሣኤ ምክንያት አዲስ አድርጎ ስለሚሰራው የመስሪያው መንገድ ነው ሞት ወገኖቼ። ሕያው የማድረጊያው መንገድ ነው ሞት ወገኖቼ። እውነት ለመናገር ስለ ሞት ያለን ግንዛቤ እጅግ በጣም የተሳሳተ፣ ምናልባት ደግሞ አነስተኛ ስለሚሆን ነው እንዲህ ያሉ ነገሮችን ስንሰማ ጭንቅ ብሎን ተስፋ ምንቆርጠው፣ አንዳንዶች አቅል ምንስተው፣ አንዳንዶች እንደ አሕዛብ ምናለቅሰው፣ አንዳንዶችማ ከእግዚአብሔር ጋር የምንገዳደረው። ወገኖቼ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተና ከተነሳ በኋላ የሞት ጸባዩ የሞትን ባህሪም ጭምር ነው የቀየረው። አሁን የምንሞተው ለምን ይመስላችኋል? አሁን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። እደግመዋለሁ። አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት እንጂ ሸሸ፣ ተበላሸ ለመባል አይደለም። አሁን ወንድማችንን እንደዚህ ያስቡ። ወንድማችን ያረፈው የበለጠውን ትንሣኤ እግዚአብሔር ሊሰጠው ስላዘጋጀው ነው። ቅዱስ ዮሐንስ አፈወርቅ ሊቁ በረከቱ ይደርብንና ሞት እኮ እንደ ቀድሞ አይሰለጥንብንም እኮ ነው ያለው። ለዚህ ነው በጣም የማንሸበረው። ለዚህ ነው ልባችን በጣም የማይታወከው። ለዚህ ነው ጭንቅ ጥብብ እስኪለን ጸጉር የማንነጨው፣ በአርጋጅ የማናለቅሰው፣ ሙሾን የማናወርደው፣ ጸጉር የማንላጨው፣ ፊት የማንነጨው፣ አካል የማንበጣው፣ ከል የማንታጠቀው፣ ጥቁር የማንለብሰው ሞት እንደ ቀድሞ ስለማይሰለጥንብን ነው ወገኖቼ። ይሄማ እኮ የምናምነውንና የምንሰብከውን ትንሣኤውን ማሳነስ እኮ ነው ወገኖቼ። ኩርመት ሽብርክ ቅብር ካልማ ምኑን ክርስቲያን ሆን ነው? ሲሆን በዝማሬ ሲሆን በሽብሸባ
ሲሆን በእልልታ ሲሆን እንደ ድል ተጓዥ በምረቃ ነበር የምንሸኛኘው። ምክንያቱም ወደሚበልጠው ሕይወት እየሸኘናቸው ነው። አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው። የምንሞተው ሕያው ለመሆን እንዴ ታምኑት የለ እንዴ? ወርዳለሁ አለ ወረደ። እውነት ነው አለ ነው አይደለም? እውነት ነው። ሞታለሁ አለ ሞተ። ነሳለሁ አለ ተነሳ። ያረጋለሁ አለ አረገ። ዳግሜ መጥቼ ወስዳችኋለሁ አለ። ይሄ ሁሉ የታመነ ከሆነ ወገኖቼ የሚያምንብኝ ቢሞት እንኳን ምን ይሆናል? አሁን ስለ አንድ አስደናቂ ሕያው ስለሆነች ነፍስ ነው እኛ እዚህ የተሰበሰቡ። ታምናላችሁ አታምኑ? ታምናላችሁ አታምኑ? እናምናለን። እምናምነውን ግን መኖር መልመድና መጀመር አለብን። ልባችሁ በጣም በሐዘን እንዳይከብደው ያሟሟቱን አይነት እያሰባችሁ እንዳትጨነቁ። ከጌታችን በቀር በግፍ የሞተ አለ እንዴ? የትኛውም አይነት የግፍ አሟሟት ቢሟሟት እንኳን ልባችን የማይከብደው እንዲህ አይነት ሞቶ ያዳነን ጌታችን ስላለ ነው። ስለዚህ በዚህ ቃል እንጽናናለን። ሐዋርያው ቅዱስ ጳውሎስ በዚህ ቃል ተጽናኑ ነው የሚለው። በየትኛው ቃል? የሚያምንብኝ ቢሞት እንኳን ምን ይሆናል? በመቃብር ያሉ የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል፣ ሕያው ይሆናሉ። ከዚህ የበለጠ ምን መጽናኛና ምን ማረፍ ያለው ወገኖች? ይሄንን የሚያምን ነው ክርስቲያን የሚባል። የክርስትና ዋና ኃይል ዋና ግቧ ባለፈውም ተናግሬዋለሁ። በሞት ላይ ጌታችን በተቀዳጀው ድል ለኛም አረቦኑን ተስፋ በመስጠቱ ምክንያት ነው። ለዚህ ነው ቀና እኮ የምንለው። ቀና ብለን የተፈጠርነውም እኮ ለዛ ነው። እንደ እንስሳ ያላስጎነበሰን እኮ ለዛ ነው። አሁን በሚገጥሙ ሐዘኖች አጎንባሾች እኮ ማይኖሩት እኮ ለዛ ነው። ሞት የእግዚአብሔር የምህረቱ አካል ነው። አሁን የምንሞተው አሁን ወንድማችንም ያረፈው ሕያው ሊሆን ነው። ሕያው ሊሆን ነው። መጽሐፍ ቅዱስ እንዲህ ይላል። ቆይ ሕያው መሆን ትፈልጋላችሁ አትፈልጉም? እስኪ እጃችሁን አውጡልኝ። ሕያው መሆን ትፈልጉ? ይሄ ብርሃኑ አንጸባርቆብኝ ምንም አይታየኝም፣ ግን ተስፋ አለኝ። እሺ አውርዱ። መጽሐፍ ቅዱስ እንዲህ ይላል፣ ካልሞትክ ምን አትሆንም? ምን አትሆንም? ምን አትሆንም? ሕያው መሆን ትፈልጋላችሁ? ካልሞትን ሕያው እንሆናለን? መሞት የምትፈልጉ እስኪ እጃችሁን አውጡልኝ። እንዴ ያ ሁሉ ሕያው ለመሆን አያችሁ፣ ስለሞትም ወይም ምናምን ግንዛቤያችን እንደው ቅዱስ ዮሐንስ አፈወርቅ ቢኖር ምናልባት ከኔ ጀምሮ ከዚህ ቤት ያስወጣን ነበር። ምክንያቱም በጌታችን የትንሣኤው ምስክርነትና ድል ማድረግ ላይ ያፌዛችሁ ነው ብሎ ጽፏል። አንድ መጽሐፉ ላይ ተመልክቼ ነው ደፍሬ ያስወጣን ነበር ያልኩት። ሕያው ሊሆን ነው። ይሄ ታላቅ መጽናኛ ነው ወገኖቼ። ከዚህ በላይ መጽናኛ የት ይገኛል ወገኖቼ? ትሞታለህ የሚለውን ሐሳብ ሁል ጊዜ የሚያስብ ሰው በሚገጥሙ አንዳንድ ሞቶች ድንጉጥና ፈሪ አይደለም የሚሆነው። ማር ይስሐቅ
ኃጢአተኛ ሰው ሞትን ይፈራዋል፣ ጻድቅ ሰው ግን ሕይወትን ስለሚወድ ሞትን ይናፍቀዋል የሚለው ለዚህ ነው። ኃጢአት በጣም እየተጫነን ሲመጣ ወገኖቼ በጣም ፈሪዎች፣ በጣም ድንጉጦች፣ በጣም በሞት ፊት በጣም ምስኪኖች ነው እየሆንን የምንመጣው። በጣም ነው ፈሪዎች ምን ሆነው። የጽድቅ የቅድስና የዘላለም ሕይወት ተስፋ በልባችን ሲመላለስ ደግሞ ሞትን በጣም ነው የምንንቀው። እንደውም አሁን እንዳለው ማር ይስሐቅ ሞትን የምንናፍቅ ነው ምን ሆነው። ወገኖቼ እዚህ ደረጃ ላይ ስለምንደርስ ነው መሞት አይደለም ትሞታለህ የሚለውን ነገር እንኳን ሰው መስማት አይፈልግም። አሁን መራር ነው። ይሄን ማስተማር እንኳን ከባድ። ግን አንድ ዘላለማዊ እውነት መጽሐፍ ቅዱሳችን ላይ ተቀምጧል። አሁን ወንድማችንን የሸኘንበት ቦታ ለወንድማችን ቃለ አብ ነው። ቃለ አብ ነው ስመ ክርስትናው ቃለ አብ ነው። ቃለ አብን የላክነው ቦታ ለቃለ አብ እዚህ ምድር ላይ ከመኖር በላይ የበለጠ ጥቅም ነው ያለው። ይህንን መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና በሚለው አረጋግጦልናል። ወገኖቼ ጥቅም ነው። እኛ ገና ስላልገባን ነው እንደ ጉዳት የምናየው። ጥቅም ነው። ለዚህ እኮ ነው ጥቅም ነው ብሎ የመሰከረን። ይሄንን ቃል ትቀበሉታላችሁ አትቀበሉትም? ምን ነው በከፊል ነው አንቀበለው? ጥቅም ነው። ለምንድን ነው ጥቅም የሆነው? ራሱ ይመልስልናል። ፊልጵስዩስ መልእክት ምዕራፍ 1 ቁጥር 21 ላይ ነው ይሄን ያለው። ለምንድን ነው ጥቅም የሆነው ሲል ከሁሉ ይልቅ እጅግ ምን የሚል ነው? የሚሻል ወደ ተሻለ ህይወት ነው ያረፉ ደጋግ ክርስቲያኖችን የምንልካቸው። ወገኖች ሁሉ ጊዜ አስቡት። በጣም ወደ ተሻለ ህይወት እንዴ! ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከመኖር በላይ ምን የተሻለ ህይወት አለ ወገኖች? አለ? ምን ቃላት ይገልጸዋል? ምን ቅኔ ይበቃዋል? ምን ስፍራ አለው? በደረቱ የሲኦልን እሳት ታቅፎ ከማሻገር በላይ እንዲህ አይነት አባት የት ይገኛል? ምን መዝነን ምርር ብለን እናለቅሳለን ወገኖቼ? ምን አስበን ሞቱብን ብለን እንጨነቃለን? ከኛ በላይ ከሚወዳቸው አምላክ በላይ እንዴት አድርገን ልንወዳቸውና ልናፈቅራቸው እንችላለን? ከዚህ አምላክ ጋር ከመኖር በላይ ለሰው ምን የሚጠቅመው ነገር በምድርና በሰማይ ውስጥ አለ? አናቅልለው እንጂ ክርስቲያኖች ሰማያት ቢጠቀለሉ ምድር በአንድ ቋት ውስጥ ብትገባ በምድር ያለው ሀብት ሁሉ ቢሰጠን ከጌታችን ጋር ከመኖር በላይ ምን ህይወት አለ? እባካችሁ እንደ ቀላል እንዳትመዝኑት። ለሄ ከክርስቶስ ጋር ልኖር እናፍቃለሁ የሚለው ለማለት ብቻ የተባለ ይመስላችኋል? ለኛ ነው ጥቅስ ብቻ እየሆነ የተቸገርነው ወገኖች። ወደዛ ቅፍ ነው የላክነው ወንድማችንን ብለን እና ምን ይሆን? እሱ ነው እኮ ማያጽናናን፣ እሱ ነው እኮ የሚረብሸን፣ እሱ ነው የሚንጠን። አቤት ምንኛ የታደለች ነፍስ ትሆንች ነፍስ! አሁን እናንተ ደሙን መፍሰሱን ወይ ሌላ ነገር ነው የምታስቡት። አሁን እቺ ነፍስ በሰማይ ጉባኤ ፊት ባገለገላት ታቦት ዘዶር በመተባት በእመቤታችን ፊት እንዴት ተማለል ይሆን እቺ ነፍስ! አቤት እንዴት ብርሃን ትጎናጸፍ ይሆን! ይሄን ታምናላችሁ? ገናኑ እንጂ አሁን እኮ አለማመን ነው ልባችንን የከበደው። ወደ ሰማይ የምንልካቸው ነፍሳት እንዴት ወደ አስደናቂ ብርሃን ገቡ! ድል ከነሱ ከበኩራት ማይመር ጋር ዘመሩ። ደጅ ከጠናው ምናልባት ቅድም ዶክተር ሲናገር ነው እኔ አላውቀውም ወንድማችን። አቤት ደፋ ቀና ወደ አለለት
ምናልባት ወደ ደከመለት ጉልበቱንም ገንዘቡንም ሐሳቡንም ልቡንም ወደ ሰጠለት አምላክ እኮ ነው የሚሄደው። ምን ከዚህ በላይ ምን የሚያስደስት ምን የምስራች አለ? ምን ደስታ አለ? ይሄ እኮ ክርስትናን በጥልቀት ለገባቸው ሰዎች ይቅርታ አድርጉልኝ፣ ይሄ ሰርጋቸው ቀን እኮ ነበር። አባፋም ለዚህ ምስክር ነው። ምስክር ሳላነሳ ይሄን አልተናገርኩም። አባፋም የተባለ አባት ሊገሉት ሲመጡ ነጭ ልብሱን ለብሶ ወጣና እነሆ የሰርጌ ቀን አላት። ጭንቀ የምን ቀን ገና እኮ እኛ እኮ እንደው ይቅርታ እናንተ ማሳነስ አይደለም ራሴን በማየቴ ነው ይሄን የምለው። እዚህ ውስጥ የኔ ስንት የበቃ ይኖር ይሆናል። የሰርጌ ቀን እናንተ የምታውቁት የሰርጌ ዕለት ሌላ ሊሆን ይችላል ነውም አይደል? እንጃ። የሰርጌ ዕለት የሚለው እኮ የክርስቲያኖች ከክርስቶስ ጋር ሙሽርነትን የተቀበለበት እኮ ነው። የሚዋሃድበት ቀን እኮ ነው። አብሮ የሚኖርበት ቀን እኮ ነው አይደል? ራት አለ፣ ሰርግ አለ። እንዴ ወደዛ ሰርግ መላክ ጥቅም ነው ጉዳት ነው? እናንተ ምንድነው? ገና 5 ደቂቃ አልታስብብኝ ነው ጌታ ከፍቶታል። ወንድማይ ግድ የላችሁ ፍቅራችሁ የታወቀ ነው። ከጌታችን ፍቅር ግን እንደማይበልጥ እርግጥ ነው። ሐሳባችሁ ልክ ነው። ከጌታችን ሐሳብ በላይ ግን ብታስበልጡት ጣዖት አምልኮ ነው። እግዚአብሔርን መከልከል እንችል ዘንድኛ ማን አይደል ያለው? አይደል ያለው? አይደል ያለው? ማን ተው እንለው ዘንድ እግዚአብሔር በሰራው ስራ በፈጠረው ፍጥረት በሚወደው ውድ በሞተለት ከሞተለት በላይ እናንተ ልትቆሙለት ምን ይወደደው አቤት ከሱ ጋር ከመኖር በላይ ምን አለ? ህሊና ማይመረምረውን ቃል ገልጦ ሊናገረው ስለማይችል ዝም ብቻ ነው የምንለው። የሚበልጥ ደግሞ ወገኖቼ ያ ለደጋግ ክርስቲያኖች የመጽናኛ ቦታቸው ነው። ደግሞ አለው የመጽናኛ ከተማቸው ነው። የማረፊያ ከተማቸው ነው። የመካሻ ከተማቸው ነው። አይ ካስ ልትሉ ነው። አይ ጽናና ልትሉ ነው። አይ ረፍ ልትሉ ነው። ይሄም መጽሐፍ ቅዱስ አብነት እናምጣ። አልዓዛር ናነዌ በሉቃስ ወንጌል ምዕራፍ 16 አታስታውሱ? ምንድነው ያለው? ጻድቁ አባታችን አብርሃም እቅፍ ሲገባ ምንድነው ያለው? እንደው ባክላክልኝ የጣቱን ጫፍ ውሃ ነክቶ እንዲያበርድልኝ ብሎ ሲጠይቀው እንደው ዝርዝር ውስጥ አልገባም እንጂ ያ ጣት እኮ ቁስሎቹን ያከከበት ጣት ነው። ያ ጣት እኮ እንኳን ጣቱን ሊያይ በሙሉ አይኑ እኮ ደሃውን ያላየበት ነው እኮ። አሁንስ ቅርቡ አፍንጫው ስር ሆኖ ያልተመለከተውን ርቆ እኮ ነው የሚመለከተው። እና ምን አለው? ላክልኝ አልዓዛርን አለ። አልዓዛር እንዲህ አለ፣ አብርሃም እንዲህ አለ፣ አንተ በምድር ሳለ መልካም እንደኖርክ አስብ አለውና እርሱ ግን በዚህ ምን ይላል? ምን ይላል? ጮክ ብሎ አታውቁት ይሆን? ምን ይላል እሱ? አልዓዛር በአብርሃም እቅፍ በሰማይ ጉባኤ ፊት ምን ይላል? ይጽናናል። ወደ መጽናኛ ቦታቸውን የሸኘናቸው እርፍ ወደሚሉበት ምን አይነት ቃላት ይገልጻት ይሆን እቺን መጽናናት? እንደዚህ እንደ ምድር እንዳታዩ። እሱ በዚህ ይጽናናል፣ አንተም ትሰቃያለህ እኮ ነው። የመጽናኛ ስፍራችን የመጽናኛ ቦታችን የማረፊያ ቦታ። ይሄማ ድካም ነው፣ ደከመን እኮ ሌላ ነገር ስላለን እንጂ ድካም ብርቱ ድካም። እሱ በዚህ ይጽናናል። ቃለ አብ በዚያ በሰማይ ጉባኤ ፊት ምን ይላል? ምን ይላል? ታምናላችሁ አታምኑ? ታምናላችሁ አታምኑ? በመጽናኛና በእረፍት ቦታ ነፍሴ ሆይ
ወደ ረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና አይደል የሚለው። የማረፊያ ቦታውን ማን ሊነፍገው ይችላል? ያገለገለው አደግድጎ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ቅዱሳንን ስላገለገላችሁ አሁንም ስለምታገለግሏቸው እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል ቅዱስ ጳውሎስ። እግዚአብሔር ይረሳዋል? ግሸን ሌላ ቦታ ይረሳዋል? አንዲቷን የማይረሳ አንዲቷን እንዴት እንኳን የማይረሳ እየቆጠረ ዋጋ የሚሰጥ እኮ ነው። እንኳን እንደዚህ ተንከራቶለት እንኳን ጉልምስናውን ለሱ ሰጥቶት እንኳን የልጅነት ጉልበቱን ለሱ ሰውቶለት አይደለም የአንድ ቀኗን እንኳን እግዚአብሔር አይረሳ። የአንድ ቀኗን አይረሳም። እና በመጽናናት ነው የሚያርፈው። ጥቅም ነው ጉዳት ነው ታዲያ? ጥቅም ነው ጉዳት ነው? ጥቅም ነው። ክርስቲያኖች ወደ ጥቅም ነው የላክናቸው። የእረፍት ቦታ ጥቅም ነው። የመጽናኛ ቦታ ጥቅም ነው። ከክርስቶስ ጋር መኖር ጥቅም ነው። በመንግስተ ሰማያት መኖር ጥቅም ነው። አሁን እኛ ገና ስለሆነም ይህቺ ነፍስ ፍጹም ሆነች እኮ እንደሚሉ ታውቃላችሁ። ሲያርፉ ደጋግ ክርስቲያኖች ቅዱሳን መስተጋድላን ሲያርፉ ፍጹም ሆነች እኮ ነው የሚባለው። የፍጽምናን ህይወት አገኘች እኮ ነው የሚባለው። ፍጹም ሆነች፣ ወደዚህ ፍጽምና ገሰገሰች። እንግዲህ ማን ሊያስቆማት ይችላል? የፍቅር እንባ ያለቀሳችሁም ቢሆን የግድ ይሄንን ማሰብ ክርስትና ያስገድዳችኋል። ማመናችሁ ግድ ይላል። ካመናችሁ፣ ከተቀበላችሁ፣ በተቀበላችሁት ከኖራችሁ ቀናት ላላችሁ ምን ነው አብሬው በሆንክ የምትሉ ጠብ ወዳጆቹ ጓደኞቹ ትኖራላችሁ። ከናንተ በላይ አጠገቡ ማን ነበር አልነበር? አደራችሁ እንደዚህ ያላችሁ እንዳትገዳደሩ፣ እንዳትመራመሩ። ይሄ ቢሆን ያ ቢሆን እያላችሁ ሂሳብና የሆነ ፕሮፖዛል ነገር እንዳትሰሩ። የእግዚአብሔርን ስራ ማን ይመረምረዋል? የሚመረምረው አለ። ለምን ብለው የሚጠይቀው አለ። መርምሮትስ የሚያውቀው አለ። የለም። ማድነቅ እና ወደዚህ ፍጽምና፣ ወደዚህ ረፍት፣ ወደዚህ የመጽናናት ህይወት፣ ወደዚህ ህይወት ነው የገባችው። ጥቂት ነጥቦችን ላንሳ። እየፈራው ጀምሬ እየደፈርኩ ልጨርስ እንዳይሆን እናንተን ሳይ ነበር በጣም የጨነቀ። ሄሮኒመስ የተባለ ሊቅ ምን ይላል? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር አምላኬን እኮ ለማየት መዝለቂያም የለኝ ይላል። አምላኩን ከማየት በላይ በሞት ደጃፍነት ተከፍቶለት አምላኩን ከማየት በላይ ለሰው ምን ጥቅም አለ? ፊት ለፊት ያየዋል። አሁን ቃል አቤት እንዴት እንደሚደሰት እስኪያስቡት። እኛ ነን እኮ አሁን ትንሽ የጨነቀ አይደለም? የሚያዩት አሁን ደግሞ እቺ ነፍስ በመካከላችን ትገኛለች። አትገኝ? ትገኛለች እኮ። ወደ ጻድቃን መንፈሶች ደርሳችኋል ይላል አይልም የእግዚአብሔር ቃል? ወገኖቼ እኛ መንፈሳውያን ስንሆን፣ ክርስቲያኖች ስንሆን፣ የእግዚአብሔር ሰዎች ስንሆን ጉባኤውን ምክንያት አድርጎ ወገኖቼ ወደ እግዚአብሔር ብቻ ወደ ሰማያዊት ኢየሩሳሌም ብቻ ምን ደርስ እንዳይመስላችሁ ወደ ጻድቃን መንፈሶችም ደርሳችኋል ይላል። አብረውናቸው እኮ ቤተ ክርስቲያን አንዲት ናት? አንዲት አይደለችም? የሰማይና የምድር ህብረት ናት? አይደለችም? አያችሁ፣ እነሱ በላይኛው ቤት፣ እኛ በታችኛው ቤት። ግንስ በአንድ ቤት ውስጥ ነን አይደለንም? በአንድ ቤት ውስጥ እኮ ነን። እነሱ የፈጸሙ ጉዟቸው፣ እኛ ደግሞ ጉዟችን። ግን በአንድ ጣራ ስር ስላለን እንደ ወንድሞቻችን እንጠራራለን። በአንድ ጣራ ስር እኮ ነው ያለነው። ለዚህ ነው መስዋዕት የምንሰዋላቸው፣ ቁርባን የምናስቆርብላቸው፣
ነዳያን ምንም አንድ ላይ ነን ያሉ እናስባቸዋለን። እነሱ ደግሞ እኛን ያስቡናል። ታዲያ ይሄ ጥቅም ነው? ጥቅም አይደለም። አንድ ደግ ሰው በላክን ቁጥር የሚማልድልን የሚጸልይልን ደጅ የሚጠናልን ሰው ቁጥር እየጨመርን እኮ ነው። ማር ይቅርብ እቺን ጉባኤ አስባት ብለው የሚጸልዩ ብዙዎች እኮ ነው። በእርግጠኝነት ለመናገር በገነት በመንግስተ ሰማያት በገነት ኋላ በመንግስተ ሰማያት የሚያርፉ ደጋግ ቅዱሳንን አሁን ወደዚህ ዓለም ላይ ኑ ውረዱ ብትሏቸው እሺ ይሏቸዋል? ይላሉ? ምን ቦታቸው አትሩም? እሺ ይላሉ? አይሉም። በምን ይታወቃል? በደብረ ታቦር አይታወቅም? ቅዱስ ጴጥሮስ ከጌታችን ጋር እዛ ሶስት ሆነው ከዋሉ ካመሹ በኋላ ያንን ምስጢር ካዩ በኋላ ማቴዎስ ወንጌል ምዕራፍ 17 ምንድን ነበር ያለው? ጌታ ሆይ በዚህ መሆን ለኛ አሁን ቃል አብና ውረድ ብትሉት እሺ ይላል? ወንድማችሁ ምን የሚል ይመስላችኋል? አልወርድም። እንዴት ይወርዳል? ከቻላችሁ ወደኛ ነው እንግኛ እንዴት እንወርዳለን ነው። ምክንያቱም ይሄን የመሰለ ጣዕም ያለው ህይወት ታይቶ አይታወቅም። እንዴ አንተን እንኳን ፊት ድቅና አይልም። እንዴት ድቅን ይላል? ለዚህ እኮ ነው ቅዱስ ጴጥሮስ ዓለም ያነሰችበት እኮ ለዚህ ነው አልወርድም ያለው። እዛ ብርሃን ፊት መኖር የትንሣኤን ትንሽ እፍታ አስጎበኛቸው እኮ የሚሉት ሊቃውንት። ከዛስ አንወርድም ቤት የለውም ለአንተ ለሙሴ ከዛስ ለኤልያስ እንስራ እሱስ እደጅ ባድርስ አንተ ከኔ ጋር ከወንክ ይወርዳ እመኑ አረከው። ከዚያ ከፍታ ከዚያ ደስታ ከዚያ ጣዕመ ዝማሬ ከዚያ ረፍት እንዴት ይወርዳል እንዴ! ምናልባት ቤት ጀምሮ እንኳን ቢሆን የጀመረውን ቤት ሳይጨርስ አደራችሁን እንዳትሉ፣ እንደው የገባበትን እንደው ሳሞከው እንዳትሉ። ለሌሎችም ብዬ ነው፣ ለሱ ላይ ተራም ይችላል። የሚበልጥ ቤት አለው። ሰርቷል አልሰራም? እናንተ እኮ ቤት እየሰራችሁ ነው። እንደነ የቶማስን የጎንዶ ፓረስን ቤት እንዴት እንዳነጸው አላያችሁ? አልሰማችሁም? እቺን ታሪክ ሰምታችኋል? በህንድ ውስጥ ንጉሱ ጎንዶ ፓረስ በጣም ውብ ቤተ መንግስት የሚሰራለት ይፈልግ ነበረ። ቶማስ ዘህንዴኬ በደመና የበረረ ሲሰብክ የንጉሱን መሻት ሰማና እኔ ገነባልሃለሁ ውብ ቤተ መንግስት አለው። ገንዘብ ተቀበለው። ቶማስ እየሰበከ ድሆችን እያበላ የታረዙትን እያለበሰ የተጠሙትን እያጠጣ የታመሙትን እያስታመመ የደከሙትን እያበረታ ነዳያንን ሁሉ ጎበኘበት። የንጉሱ ወንድም በአንዲት ምሽት እንደ ሰመመን አድርጎት ሞቶ ይመለሳል እና ከሞተ በኋላ አንዲት ውብ ቤተ መንግስት ያይና እዚችማ እኔ ነኝ የምገባው ይላል። አይ ይሄማ ያንተ አይደለም። የማን ነው? የወንድም ንጉሱ የጎንዶ ፓረስ ነው ይለዋል። እንዴ ማን የገነባለት? ማን ያነጸለት? ማን የሰራለት? ይለዋል። ሐናጺው ማን ነበረ? ቶማስ ይሰራለት፣ ሐዋርያው ይሰራለት። ዛብንን ይላል ለንጉሱ ይነግረዋል። ቶማስን አስሮት ነበር ይላል። እንዲህ ያለት ቤት እኮ ነው የምትሰሩት ስትመላለሱ አፋችሁ ኮቸችላ እስኪመስል ስትጾሙ ካልጋችሁ ወርዳችሁ ፍራሽ አንጥፋችሁ ስትንከራተቱ ለቤተ እግዚአብሔር አገልግሎት ደፋ ቀና ስትሉ ካህናትን ነዳያንን ስትመግቡ አቤት ቃል አብ የሰራት ቤት ምን አይነት ቤት ትሆን! ምን አይነት ቤተ መንግስት ውስጥ ገብቶ ማሰብ ይቻላል። እንደ ቦሌ ቤቶች በጣም ብዙ ሚሊዮኖች እንደሚያወጡት ሰፈር ለጥራ እንደ ብስራተ ገብርኤል ማሰብ ይቻላል። ጆሮ ያልሰማው አይን ያላየው በሰው አይምሮ ያልታሰበው ቤት እግዚአብሔር አዘ። ታዲያ ይሄ ጥቅም ነው? ጥቅም አይደለም። ተው
ቅዱስ ዮሐንስ በራእዩ እግዚአብሔር ስላዘጋጀልን ቤት ሲናገር ቅጥሮቿም ኢያስጲድ የሚባል ማዕድን ነው ይላል። ከተማይቱም ወርቅ ነበረች ይላል። ግንቦቿም ደግሞ እንቁ ነበሩ ይላል። እንግዲህ ቋንቋ የገለጠው ቃላት የተናገረው ነው። የሆነውና የሚሆነው ደግሞ ከዚህ በላይ ነው። ክርስቲያኖች ይሄ በቅዱስ ዮሐንስ ራእይ ላይ ተመዝግቦ የተቀመጠ ቃል ነው። ምን አይነት ቤት ውስጥ ይኖር ይሆን ታዲያ? ጥቅም ነው? ጥቅም አይደለም። ይሻላል አይሻል? ወገኖቼ ወደሚሻል ቦታ ነው እኛም የምንሄደው፣ እነሱንም የምንልካቸው ወደሚበልጠው ዓለም፣ ወደሚበልጠው ሕይወት እና ለዚህ ነው እንናፍቃለን የሚሉት ደጋግ ቅዱሳንና ክርስቲያኖች። ምናልባት ከዚህ በፊት ነግሬያችሁ ይሆናል እቺን ሐሳብ። አንድ ንጉሥ አንድ ጩርቄ ደሃ ሰው ይኖርበት ዘንድ ለራሱ ያሰራውን አዳራሽ ለደሃው ሸላልሞ አስውቦ ሲያዘጋጅለት ወይም ቢያዘጋጅለት፣ ዳሩ ግን እስኪያዘጋጅለት ድረስ ጥቂት ጊዜ ሽታና ክርፋት ያለበት ቦታ ለጥቂት ጊዜ ይሄን ጩርቄ ደሃ ቢያስቀምጠው፣ ይሄ ጩርቄ ደሃ በጣም የሚናፍቀው ምን ይመስላችኋል? ወደ ንጉሱ አዳራሽ ከመቼው ገብቼ ብሎ አይናፍቅ? ወገኖቼ ሽታዋ ክርፋቷ እኮ የዚች ዓለም ምናልባት ገና ያልተሰማ። ንጉሱ ደግሞ ላዘጋጅላችሁ ቤት እሄዳለሁ፣ ስፍራን አዘጋጅላችኋለሁ ብሎን ስፍራ አዘጋጅቶልናል። ታዲያ እዚች ውስጥ መቆየት፣ እዚች ውስጥ መኖር፣ እዚች ውስጥ መረሳት፣ እዚች ውስጥ ነው እኛውን የፈለግነው። አናሳዝንም? እግዚአብሔር የሚያዘጋጅልን ሌላ፣ እኛ የሆነው ያለው ሌላ። ወገኖቼ ራሳችሁን በጣም የምትወዱ ከሆናችሁ አንድ እውነት ብቻ እንንገራችሁ፣ ለዘላለም ሕይወታችሁ ስሩ። ራሳችሁን በጣም ትወዳላችሁ? ሰየው። በጣም ከወደዳችሁ ለዘላለም ሕይወታችሁ ስሩ። ይኸውላችሁ ሞትን ማንም ማስቀረት አይችልም፣ ማንም ማዘግየት አይችልም። አንድ ነገር ግን የምናስቀረው ነገር በፊታችን አለ። እሱ ምንድነው? ሁለተኛውን ሞት ግን ማስቀረት እንችላለን አንችልም? እንችላለን አንችልም? እሱን ለማስቀረት ሰው በዕለተ ፍትህ በፍርድ ቀን የሚገጥመን ክፉ ይሁን ደግ አሁን አይታወቅም። በእርግጠኝነት የሚታወቀው ግን መሞታችን ነው። ያኛውን ግን ማስቀረት እንችላለን። ለዘላለሙ እንስራ ወገኖች። አሁን እኛ ለዘላለሙ እንስራ፣ ለዘላለሙ እንስራ። መልአከ ብርሃን ሰላማ የሚባሉ አንድ ኦርቶዶክሳዊ ካህን እንደነበሩ ተነገረ በቅርብ ዘመን። እና በጣም ይሰጣሉ፣ ለነዳያን ይጎበኛሉ፣ በትን ናቸው ይሰጣሉ። እና ምን ሆነ መሰላችሁ? እዛ ያሉት ሰዎች ይተቿቸው ጀመር። ምን ብለው? አይፈልገውም እንደ ገንዘቡን እንዲህ ዝም ብሎ በየቦታው የሚጥለው የሚበትነው ይሏቸዋል። ባትወደው ነው እንዲህ የምታረገው ይሏቸዋል። እና ምን ብለው መለሱ አሉ? እኔም ልጆቼም ቤተሰቦቼም ኋላ ወደምንሄድበት መጨረሻ ወደምናገኘው አስቀድሜ ሀብቴን ብሰደው ወደድኩት ወይስ ጠላሁት አሏቸው። ወደዱት ወይስ ጠሉት? ወደዱት ወይስ ጠሉት? ከወደዳችሁት ኑሯችሁን፣ ከወደዳችሁት ራሳችሁን፣ በጣም ራስ ወዳድ ከሆናችሁ ለዘላለማችሁ ሰው መሞታችን አይቀር፣ መሞታችንም አይቀር እና ለዘላለም ለመስራት እንዘጋጅ። ነፍሴ ሆይ ወደ ረፍትሽ ተነሽ፣ እግዚአብሔር መልካም ተመለሺ፣ እግዚአብሔር መልካም አድርጎልሻልና እያላችሁ ወደ ብጽዕና ነው የሚያሸጋግረን። በጌታ የሚሞቱ ሙታን ብፁዓን ናቸው፣ እግዚአብሔር ከድካማቸው ያሳርፋቸው ዘንድ ስራቸው ይከተላቸዋል ያላቸው እንድንሆን ወደፊት እንላከው። መሞታችን ግን አይቀርም፣ እንዳንረሳው። ደግመዋለሁ፣ እንዳንረሳው። መርከብ አሻራውን እየተወ ግን መለስ ብሎ ሲታይ እንደሚረሳ
የከሰዓት ጥላም ቶሎ እንደሚያልፍ ቶሎ ነው የምናልፈው። የሰው ህይወቱ በምድር ላይ ጥቂት ቀን ነው፣ እሱንም መከራ ይሞላዋል የሚለው በጣም 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 ትንሽ ነውና እንዲህ አይነት አሟሟቶች ቶሎ ሊያስተምሩን፣ ቶሎ ወደ ንስሐ፣ ቶሎ ወደ ልባችን፣ ቶሎ ወደ መመለስ፣ ቶሎ ወደ ጸጸት እንድናመራ ሊያደርጉን ይገባል እንጂ ዝም ብለን አልቀሰን ብቻ፣ ዝም ብለን ነፍርቀን ብቻ፣ ዝም ብለን ሆሆ ተባብለን ብቻ ምን ነው እንዲህ በሆነ ምን ነው እንዲያ በሆነ ብለን አስበን ብቻ እንዳንቀር አደራችሁ። ይህ የንስሐ ደውላችን ይሁን። ቅድም ዶክተር እንዳስተማረው ይህ ነገሮች ሁሉ በፍጥነት ወደኛ እየቀረቡ እንደሆነ ነው የሚያሳየው እንጂ አላውቅም። የእናንተ በጣም በረጃችን ቆሟል። ገና ምን እንደሆነ አልታወቅንም። ላስፈራራችሁ ፈልጌ አይደል። በአንድ ምሽት ዶግ አመድ የሚሆኑ ከተሞች እያየን ነው። ምን እንደምን ሆነ አልታወቅም። ከጸሎት ጋር ለንስሐ እንዲያበቃ ለስጋው ደሙ እንዲያበቃ ጥቂት ጊዜ ምናልባት ደግ ትሩፋት ለመስራት እድሜ እንዲሰጠን ከመለመን ውጪ ምን አለ? እና በሞትስ ብለን ደግሞ ማቀድን ለምደን ወደ ንስሐ መቅረብ አለብን። ግን ስለሞት አቅዳችሁ ታውቃላችሁ? ምናልባት የመጨረሻ ባረግ ወይና አሰብ አቅዳችሁ ታውቃላችሁ? ስለሞት ምን በወጣችሁ አይደለ? አታስቡ ማለት ስለሞት አቅዳችሁ አታውቁ። እንግዲህ አንዳንዶቻችሁ በጣም ገና ወጣቶች ስለሆናችሁ ይሆናል። እናቶች እድር የገባችሁ ወጣቶች አላችሁ የላችሁ? እድር አይ ፊት ያላችሁትንማ አይደለም ምን ተወዘውጅ ያለሽ አንገት ቺማ ገና እንኳን ለእድር ለመማርም ለመስራትም ገና ናችሁ። ሰው እድር የሚገባው ምን አቅዶ ነው? የሰርግ ድግስ ዕቃ ለመከራየት ለምንድን ነው? ሞታለሁ ብሎ እና ሰው ያቅዳል ማለት ነው ለመሞት። እቅድ ያወጣል አያወጣም? እውነት አሰብ ያወጣል። ለሞት እኮ እናቅዳል ግን አንኖርም። አሁን ህይወት ነው የሚያስፈልገው። ተዘጋጅታችሁ ኖሩ። ይህንን ነው አሁን ትልቁ ጮክ ብሎ የሚያወራው መልእክት። እኔ ገና ምሽት ሲነግረኝ ጮክ ብሎ ጆሮዬ ላይ ልቤ ላይ የጮኸው ድንግጥ ነው ያልኩት አላውቅም። ይሄ ግን ትምህርት ነው። ድንገት ለሚከሰቱ ነገሮች እቅድ አለን የለንም? የላችሁ ማለት የት ነው ግን የምትሞሩትና ኢንሹራንስ የምትገቡት ምን ስትሆን ምን ለመሆን ለድንገቴ አለ የለም ኢንሹራንስ የሚባል አለ የለም? ሞት ድንገት ትመጣለች አይልም ሲራክ እና ኢንሹራንስ ይገባል አይገባም? እሷ ንስሐና ቁርባና ሌላ ምን አለ? እና አሁን እንደዚህ ስብር ብላችሁ እንክት ብላችሁ እንድትሄዱ አይደለም። ተዘጋጅተን ተጽናንተን በርትተን የላክንበትን አድራሻ ለማመልከት ነው ይሄን ሁሉ ለማስጎብኘት ጥረት ያደረኩት። እና ልባችሁን ደህና ሰፋ አርጋችሁ እንዲህ አይነት ሲለፉ የነበሩ ክርስቲያኖች በረከታቸውን ለመሳተፍ ነው እዚህ ምን መጣው እኮ አይደለም። በረከታቸው እሱን እያሰብ ለንስሐ እየተዘጋጀን በጎና ትሩፋት ለመስራት እየተሽቀዳደም ለዘላለም ህይወት እየኖር ለሱ እየኖር ምንድነው የሚሉት አባቶቻችን? እንደምትኖር ሆነ ስራ እንደምትሞት ሆነ ምን በል ኑር አይደል ቢባል እንደምንሞት ሆነ እንኖራለን፣ ግን እንደምንኖር ሆነን ደግሞ እንሰራለን። አሁን ይሄን ሁሉ ሳወራት ሞታላችሁ ሟቾች ነን ምናምን ስላችሁ እርግጥ አታረጉትም። አይ በቃ ምን ያረጋል ብላችሁ እርግጥ አታረጉትም። ምን ቦታችሁ እናንተ መርካቶም ሰዎች ትበዛላችሁ መሰለኝ ለማታረጉት ባቀም ግን እንደምንሞት ሆነ መኖር አለብን ሁሉ ጊዜ አጠገባችን። ግን ደግሞ እንደምንኖር ሆነ ምን እናረጋለን? ሰራለን፣ እንወጣለን፣ ወርዳለን። እና እግዚአብሔር የወንድማችንን ነፍስ በአብርሃም በይስሐቅ በያዕቆብ ቅፍ ያሳርፍልን። እግዚአብሔር በሚያውቀው ያዘናችሁትን ሁሉ ቤተሰቦቹንም እናንተ ወንድሞቹንም አገልጋዮቹንም ካጠገባችሁ አጣችሁ በፍቅር ያዘናችሁትንም እግዚአብሔር መንፈስ ቅዱስ ራሱ መጽናናቱን ይስጣችሁ። የሚያጽናናውን ቃል ደግሞ እግዚአብሔር ከሰማነው በላይ ወይም
ከዚህ ውጪ እግዚአብሔር ማጽናኛው ማስጨከኛው መንገድ ብዙ ነውና እግዚአብሔር የሚያጽናናውን የሚያስጨክነውን መንፈሱን ይላክልን። የወንድማችንን በረከት ረድኤት በእኛም ላይ ያሳድርብን። መቼም ያገለገለች ነፍስ ናት። ቀላል አይደለም አገልግሎቷና እናንተም ደግሞ እንዲያስባችሁት በጸሎት ሕያዋን ይስዕሉ በእንተ ሙታን፣ ሙታን ይስዕሉ በእንተ ሕያዋን፣ ሕያዋን ለሙታን፣ ሙታን ደግሞ ለሕያዋን። በዚህ የቤተ ክርስቲያን እውነተኛ ሰንሰለትና ማሰሪያ ስለተገናኘን እግዚአብሔር እናመሰግናለን። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። አሜን።